በቲቪ ነው እንደምታየው? ምኑን? የኢትዮጵያ ኑሮን በቲቪ ነው እንደምታየው? ተባበረኝ። አቤት። ሰላም ነው አሉን። ከሌላ ሀገር መጥቼ ነውና አንድ 3000 ብር እንድትረዳኝ ነበር። ምግብ ከበለው 3 ቀን። ከሌላ ሀገር ነው የመጣ? ተመልሰህ ለምን አትሄድም? አረ እንድትተባበረኝ ነበር። ምንድን ነው የምትተባበረው? ምግብ ከበለው 3 ቀን እኔ ደግሞ ሽሮ ምናምን አልበላም፣ በየአይነት አልበላም፣ ጥብስ ምናምን ነው የምበላውና ለሱ አንድ 3000 ብር እንድትረዳኝ ነበር። ምግብ ከበላ ስንት ቀን ነው? 3 ቀን። 3 ቀን። አንተ እድለኛ እኮ ነህ። አንተ በጣም እድለኛ ነህ ማለት በእኛ በሀገራችን ባለው የኑሮ ውድነት 3 ቀን ሳትበላ መቆየት በጣም አንተ እድለኛ። አረ ተው ግን ተው፣ አላሳዝንም? ማን? እኔ ቀልድ ነው ባይዘው የሚያሳዝነኝ፣ ቀልድ እያሳዘነኝ ነው። አረ ተው ተባበረኝ፣ እንግዳ ነኝ ለከተማው። እኔ ደግሞ ኢንተርናሽናል ሆቴል ነው ማደር የለመድኩትና ለሱ ደግሞ አንድ 5000 ብር ደግሞ በአካውንቴ ትራንስፈር እንድታደርግልኝ ነበር። አንተ በጣም እኔ የምልህ የት ነው ያለው? እዚህ ሐዋሳ ኢትዮጵያ ውስጥ። ኢትዮጵያ ውስጥ ነው ያለው። በቃ የኢትዮጵያን ኑሮ በቲቪ ነው እንደምታየው? በቲቪ ነው እንደምታየው? ምኑን? የኢትዮጵያ ኑሮን በቲቪ ነው እንደምታየው? ተባበረኝ እያልኩ ስማኝ፣ እየጠየቀው ያለው ጥያቄ እኮ ለባንክ ይከብዳል። ለባንክ ይከብዳል ማለት እኔ የጠየቅኩት ያሉት። ኧረ ተው ተው። 5,000 እኮ እንደማልመስልም አላሳዝንም። እኔ ጋር እስከመኮን ገንዘብ መጠየቅ ፍርነት ነው። ኧረ ተው ተባበረኝ። እኔ እንግዳ ነኝ፣ በሰው ሀገር ላይ በራብ መሰቃየት አለብኝ። ተው። ኧረ በእናትህ ለማንኛውም ማለት ነው እቺ ሳይድ ተጣጣውባት በቀናት አታለቃቅስ በቃችን ያለን ይሰጠኝ። አዎ እውነት እኔ ደግነትን ለማየት ነበርና ላበረታታ። እሺ አሁን ያለ ምንም የለም? ያለኝም ያለኝ የሰጠኸው በቃ እኔ ለደግነት ልተባበረህ ላበረታታ ነው። ለምን ችግር የለውም ማለት። አረ እውነት ላበረታታ። እሺ ይኸው ላበረታታ። ይኸው እኛ ሀገር ታክሲ ስንት ነበረ? 5 ብር ነው የሚሆነው። እኛ ሀገር ታክሲ በታክሲ ሂድ፣ በእግር አትሂድ። ችግር የለውም። በእግር አትሂድ ታክሲ። ያው 5 ብር። አረ የለውም አሁን